አፍሪካ ሙቪ አካዳሚ አዋርድ 2025 ዛሬ ናይጄሪያ ሌጎስ ላይ ይካሄዳል። በዚህ የፊልም ሽልማት ላይ 25 ካታጎሪዎች አሉ። ከነዚህ መካከል በ8ቱ ያገር ልጅ እንደዚሁም ያገር ልጆች ዛሬ እዚህ መድረክ ላይ ይታያሉ። ጤና ይስጥልኝ፣ እንዴት ከረማችሁ? እንዴት አላችሁ? የተወደዳችሁ ተመልካቾቻችን፣ ይህ ፋና ቀለማት ነው። ደግሞ ሰሞንኛ ጉዳይ ይዘን ጥቂት እንጨዋወታለን። ለዚህ ደግሞ ስለ እናት ምድርን እንደዚሁም ቀደም ሲል የጠቀስኩላችሁን የፊልም ሽልማትና መድረኩን ከዚህ ጋር ተያይዘው ያሉትን ጉዳዮች መርጠናል። ጥቂት ደቂቃዎችን ከእናንተ ጋር እናሳልፋለን። መልካም የረፍት ቀን እንዲሆንላችሁም ጭምር እንመኛለን። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ደህና ናችሁ ወይ? እኔ ማህሌት እባላለሁ። እናንተ ደግሞ ከተመልካች ጋር ተዋወቁ። ከቴዲን ጀምሮ ወይስ እንኳን ማስተዋወቅ እንዲሁ ነው እንደው ለደንቡ? እሺ፣ ቴድሮስ ተሾመ ፊልም ነው የምሰራው። እሺ፣ ጽጌረዳ በቀለ እባላለሁ ወይም ጽጌ ሮያል ቲክቶከር ነው፣ ዩቲዩበር ነው። በጣም ጥሩ። ተዋናይ ቃል ኪዳን ተሰማ እባላለሁ። እንኳን ደህና መጣችሁ። ወዳችሁታል? በጣም ነው። በጣም አርቲስቲክ ነው። አዎ፣ በጣም የሚያምረው። እናመሰግናለን። ባለሙያ ደግሞ ሲያደንቅ ተጨማሪ ነገር እኮ ነው። አዎ፣ ገርሞኛል። በጣም ነው የሚያምረው። በቴሌቪዥን አልፎ አልፎ አያለው፣ ግን እንደዚህ ያልመሰለ በህይወት ሲታይ ይበልጥ። ቀደም ሲል የጠቀስኩትን መድረክ እና ደግሞ የታጫችሁበትን 8 ካታጎሪዎች አጠቃላይ ነገሩን እናነሳለን። ከዛ በፊት ግን እንደው አንዳንድ ለህይወት የቀረቡ ነገሮችን ለማንሳት ሳስብህ ሲሰማኝ ከነበረው ጥያቄ ነው የምጀምረው። እንደው በአጠቃላዩ የሆነ ነገር ትጀምራለህ፣ የሆነ ይወድቃል፣ ትነሳለህ፣ ትቀጥላለህ። የሆነ ነገር እንደዛ ነው አብዛኛው መንገድህን ሳየው። የመቀጠልን ጉልበት ከየት ነው የምታገኘው? ወድቆ ያለ መቅረትን ጉልበት ከየት አገኘ? ብዙዎቻችን ስለሌለን ነው ይሄንን የምጠይቀው። ከመድኃኒዓለም ምንም አሁን ለምሳሌ ስናወራ ግሮቭ ጋርደን ታውቂዋለሽ? ግሮቭ ጋርደን ያው ከወንዝ ልማት ጋር ተያይዞ የግድ መፍረሱ አስፈላጊ ስለነበረ ፈርሷል። እኔም አብሬ ፈርሼ ነበር። ስለዚህ አሁን እንደገና ለመነሳት እየታገልኩኝ ነው ያለው። መነሳት ከሌለ መውደቅ ሁሌም አለ። በህይወት አጋጣሚ ውስጥ በተለይ ቀጥተኛ ስራ ስትሰሪ፣ ከወንጀል ነፃ የሆነ ስራ ስትሰሪ፣ ህልምሽን ስትከተይ አልጋ ባልጋ አይሆንምና ሪስክ እንደ ነጋዴ ሪስክ ስትወስጂ ከዜሮ ለመጀመር ተዘጋጅተሽ ካልሆነ ትሰበሪያለሽ። ስለዚህ እኔ ጋር መሰበር የለም። ብዙ ሰው ያለው ጸጋ ስላልመሰለኝ ነው ይሄንን የጠየኩ። እግዚአብሔር ይመስገን። እንኳን ሆነልህ። ወደ 2025ቱ የዛሬ ምሽት መድረክ እንመለስ። አስተዋውቀን። ምንድነው ይሄ የፊልሞችን እያወዳደረ የሚሸልም ትልቅ አፍሪካዊ የሽልማት መድረክ ነው? አንደኛው እሱን ትነግረናለህ፣ ሁለተኛ ደግሞ ከእናንተ ጋር የተያዘውን ሀሳብ ስለ እናትን እናነሳለን። እሺ፣ አማ ይሄ አፍሪካን ሙቪ አካዳሚ አዋርድስ ይባላል። አሁን 21ኛ ዓመታቸው ነው። 21 ዓመታቸው ነው። እሺ፣ 21ኛ ዓመታቸውን እያከበሩ ነው በዚህ ዓመት 2025። ትልቁ የሚባለው የፊልም ሽልማት ኦስካር ነው አይደል? ለአፍሪካዊ ፊልም ሰሪ ደግሞ ትልቁ አማ ነው። ምክንያቱም ኦስካር ላይ በቤስት አክተር፣ በቤስት ፊልም፣ በቤስት አትወዳደሪ። ኦስካር ላይ የምትወዳደሪው ቤስት ፎሬን ላንጉዌጅ በሚለው ካታጎሪ ብቻ ነው የምትወዳደሪው። በቃ የውጭ ሀገር ፊልም እድል ያለው እሱ ላይ ብቻ ነው። ወደ አማ ስትመጪ ግን ለሁሉም አፍሪካ ፊልም ሰሪዎች እኩል የተሰጠ እድል ነው እና የአፍሪካ ኦስካር ነው የሚባለው። ፌስቲቫል አይደለም፣ የሽልማት ድርጅት ነው። አሁን 21ኛ ጊዜያቸው ነው ሲሸልሙ። እኛ በሶስት ማዕዘን ተሸልመናል ከዚህ በፊት። ሶስት ማዕዘን ላይ ቤስት ሰፖርቲንግ አክተር ሳምሶን ታደሰ ቤቢ ተሸልሟል። ቤስት ሳውንድ ትራክ ጌትሽ ማሞ ተሸልሟል። ቤስት ፊልም ኦን ጁሪ አዋርድ ደግሞ እኔ ተሸልሜ ነበር 2015 ልክ የዛሬ 10 ዓመት ማለት ነው። አሁን ካወጡት 25 ካታጎሪ ውስጥ እኛ በቤስት ፊልም፣ በቤስት ዳይሬክተር፣ በቤስት ስክሪን ፕሌይ፣ በቤስት ሊዲንግ አክትረስ፣ በቤስት ሊድ አክተር፣ በቤስት ሲኒማቶግራፊ፣ በቤስት ኤዲቲንግ፣ ቤስት ቪዥዋል ኢፌክት በ8 ካታጎሪ ታጭተናል።
እኛ ሀገር በደንብ ራሱ ሽልማቱ ብዙ ስለማይታወቅ ነው እንጂ ሌሎች ሀገሮች እጩዎች መሪዎቻቸው የዚህ የካልቸሩ ተወካዮች ሚዲያ ምናምን ሁሉ ነው ይዘው የሚሄዱት። የተያዘው የሆቴል ብዛት ልነግርሽ አልችልም። ለዚህ ወደ 350 እንግዳ ነው ኤክስፔክት የሚደረገው ከውጭ ሀገር የሚመጣ። እንግዲህ የታጨው ካቴጎሪው 25 ነው፣ ብዙ ነው። እና አብዛኛው ፊልም ናይጄሪያም የተሳተፈበት ነው። እንግዳ 350 እንግዳ ከተለያየ የአፍሪካ ሀገር ይጠበቃል። እና ነገር እኮ ነው የሚመጣው ሰው ራሱ። እጩዎቹ ብቻ ሳይሆኑ የሀገራቸው ሚዲያ ይከተላቸዋል። የሀገራቸው የባህል ሚኒስቴር ወይም የባህል ተወካይ ይከተላቸዋል። ትልቅ ሽልማት ነው። እኛ እዚህ ሀገር ገና ስለሆነ በደንብ ስለማይታወቅ ቢሆንም እኛ ደግሞ ኢትዮጵያን ወክለን ነው የምንሄደው። አንድ ፊልም ወክለን አይደለም የምንሄደውና እንግዲህ እስካሁን ባለው በመታጨታችን እኛ ጨርሰናል። እውነት ለመናገር ሽልማቱ እንደ ቦነስ ነው የምናየው። እውነት ነው። በጣም ተሸለምንም አሪፍ ነው፣ ባንሸለምንም አሪፍ ነው። አዎ ቀላል ነገርም አይደለም። ወደ እናንተ ደግሞ እንምጣ። ምን ነበር ሚናችሁ? የታጨው ነገር ላይ ያለው ስራ ትሪለሩን አይቻለሁ። የሚገርም የትወና ብቃት ነው በእውነት። እንጋብዛችኋለን ተመልካቾቻችንን አጠር ያለችውን ብለን ጀምረን ቀድሞ የሚጥለውን ደፋሩን ባየን ብሩ ዛሬ እጃችን ላይ ስለገባ ጥቅምት 27ን የምንጠብቅበት ምክንያት ምንድነው? ንገረኝ። ኢትዮጵያ ለዘላለም ትኑር። የሀገር ፍቅር ልጆቿን ለማስታረቅ የምትታትር ወጣት ሀገር ናት። የቤተሰብ ፍቅር፣ የአጋር ፍቅር። ስለ ግጮሽ በጣም ይቅርታ። ሁሉም በስለ እናት ምድር። እስቲ ንገሪኝ ይሄንን እድል። መሪ ተዋናይ ነኝ እኔና እሱ መሪ ተዋናዮች ነን። ያው እንግዲህ ይሄን እድል በማግኘታችን ደስተኛ ነን። ከዚህ በፊት ልምዱ ነበርሽ የፊልም? አዎ ምንም አይደል? ሜኪንግ ያለው እንጂ ወይም ፊልም ያለው የመጀመሪያሽ ነው? የመጀመሪያ ፊልም ነው። እድለኛ ነኝ። እንግዲህ የመጣ ነው እንደዚህ አይነት ሰው እና ቴዲና ሌሎች ፊልም የሚሰሩ ሰዎች። እሺ ወደ አንተ እንምጣ። ያው እኔም እዚህ ስራ ላይ በመሪ ተዋናይነት ነው የተሳተፍኩትና ያለው ሮል ይሄ ነው። በጣም ቆንጆ ነገር ነው። ስለ እናት ስለምንድን ነው ቴዲ? ስለ ሀገር፣ ስለ ፍቅር፣ ስለ ኃይል፣ ስለ ሁሉም ስለ እናት ምድር በቅርቡ በነበረው የቅርብ ጊዜ የጦርነት ታሪካችን ላይ ተመስርቶ የተሰራ ነው። ያሰራን መከላከያ ነው፣ የኢትዮጵያ መከላከያ ሰራዊት ነው ያሰራን። ግን ብዙ ሰው የሚመስለው የጦርነት ፊልም ብቻ ነው የሚመስለው። የጦርነት ፊልም ብቻ አይደል። በእርግጥ ጦርነቱ ይታያል ፊልሙ ላይ። ከሰሜን እዝ ከተወረረበት ጊዜ ጀምሮ እስከ መጨረሻው የፕሪቶሪያ ስምምነት ድረስ የነበረው ሂደት የነበረው የመከላከያ ሰራዊት ስትራግል፣ መስዋዕትነት ምናምን ይታያል። ግን የጦርነት ፊልም ብቻ አይደለም። እነሱ ለምሳሌ እሷ የመከላከያ ሰራዊት አባል ናት፣ እሱ የቲዲኤፍ አባል። ጦርነቱ ከመጀመሩ በፊት ፍቅረኞች ናቸው። ጦርነቱ ሲጀመር ሁለቱም የሚደግፉትን አካል ይዘው ወደ ጦር ሜዳ ይቀላቀላሉ። ሁለቱ ሲዋጉ ነው ፊልሙ የሚታየው። ደጆነሽ ስታዩና ስትሰሪው ገጥሞልሻል? አንዳንድ ነገር ከበሮ በሰው እጅ ያምር ይባላል። ናይ እንዴማ መስራት የምችለው ቀላል ነገር ነው ብለሽ አስበሽ ስትገቢ ይከብዳል? እንዴት አገኘሽው ትወናል? በተለይ የመጀመሪያው ለሆነ ሰው። እኔ ምንም ነገር ለማድረግ ዝግጁ ሆኜ ነው የገባሁት ስልሽ ምንም ነገር ቢመጣ ልቋቋም ዝግጁ ሆኜ ነው የገባሁት ስልሽ እንደ ተዋናይ ምንም ነገር ቢመጣ ሙሉ ኃይሌን ነው የተጠቀምኩት። ቆዳችን እንደዚህ አልነበረም። ይሄ አመት ፊልሙ ከተሰራ አመት ከምናምን ሆኖታል ከተመረቀ ማለት ነው። እንደዚህ እንደምታየን ጸይም አለበት ጥቁር ነበረ ስንሰራው ፊልሙን ገብቶሻል። እስከዛ ድረስ ነው እኔም ተዘጋጅቼ ነው የገባሁት። በቃ እኔ ዳይሬክተር ለሚያዘኝ ምንም ነገር ለመስራት ሬዲ ሆኜ ራሴን ለዛሽ ካራክተር አሳልፌ ሰጥቼ ነው የገባሁት። እና ነገሮች የከበዱኝ ከፊልሙ በኋላ ከወጣ በኋላ ነው እንጂ ፊልሙ ላይ ሆኜ ደስ የሚል ስቃይ ነበረ። ደስ የሚል ስቃይ ቀላል ነገርም አይደለም።
ማገዶ ይፈጃል ፊልም። ኧረ በስመ አብ በተለይ ይሄኛው ደግሞ ከባድ ፊዚካሊ ቻሌንጅ ያደርግሻል። አብዛኛው ፊልሞቻችን ሶፋ ላይ ቁጭ ብለሽ ባር ቁጭ ብለሽ የተዝናናሽ ምቾት ላይ ከተማ ወክ ያደርግሽ ምናምን መሰሪው ነው። እነሱ ግን ሊትራሊ ወታደር ነው የሆኑት። ሁለቱ ወታደር ነው የሆኑት። እሷ በፈንጂ መሃል ታልፍ ነበር እየፈነዳባት ከጎኗ ፈንጂ እየፈነዳ በፈንጂ መሃል ታልፋለች፣ ከገደል ትዘላለች። እሱም እንደዛው ከዛ ሳይድ ነው እየተሯሯጠ ምናምን ነው ሲሰራ የነበረውና ያው እኔም ወታደሮኝ ነው አብሬያቸው ሰራ የነበረው። ፊዚካል ቻሌንጅ የነበረው ከባድ በጣም ብዙ መስዋዕትነት የጠየቀን ስራ ነው። እየተሰራ መስዋዕትነት የጠየቀን ነው። ተሰርቶ ካለቀም በኋላ መስዋዕትነት የጠየቀን ነው። ከመሰራቱ በፊት መስዋዕትነት የጠየቀ ፊልም ነውና ብዙ ተፈትነን የወጣንበት ፊልም ነው። ብዙ ልምድ ካላቸው ሰዎች ጋር መስራት እድልም ነው፣ ብዙም ሸክም የሚያቀል ይመስለኛል። እና አዳዲስ ከዚህ በፊት መልካቸውንና ስራቸውን ማናቃቸውን ሰዎች አምጥቶ መስራት ለአንድ ፊልም ሰሪ ቀላል ነው? በተለይ እንደዚህ አይነት ትልቅ ታሪክ የተሸከመ ሲሆን ምንድነው መሰለሽ፣ ለምሳሌ የነበረች ተዋናይት ፌመስ ተዋናይ አምጥተሽ እውነተኛ ታሪክ ላይ ስታስገቢ ታማኒነቱ ይቀንሳል። አሁን እሱ ከዚህ ፊልም በፊት አደይ ድራማ ላይ ነበረ፣ ግን ብዙ አደይ ድራማ ብዙ አልታየም። እሷም ከዚህ ፊልም በፊት ቲክቶኳ ገና እየጀመረ የነበረበት ጊዜ ላይ ነበረች። ስለዚህ ብዙ አልታየችም። እኔም ፍላጎቷን ከሀና ዮሐንስ ጋር አደረገችው ኢንተርቪው አይቼ ነው ነይ ብዬ የጠራኋት። የለመዱ በብዙ የተለያዩ ፊልሞች ላይ የሰሩ አክተሮች ለሌላ ፊልም ያስፈልጋሉ ፊልሙን ለመሸጥ። እንደውም ያለ ፌመስ አክተር ፊልም አይሳካም፣ ብዙ መልክ ይፈልጋል። ይሄ ግን የምንናገረው ከሞላ ጎደል እውነተኛ ታሪክ ነው። እውነተኛ ታሪክ ላይ ደግሞ በብዙ ፊልሞች ላይ የተደጋገመ አክተር አምጥተሽ ታሪኩን እውነት አድርገሽ ስትናገሪ ማገዶ የሚፈጀው ያኛው ነው፣ እሱ ነው። አንደኛ ያንን አክተር ከነበረበት ካራክተር ውስጥ ማውጣት፣ ሁለተኛ የበለጠ ተአማኒ እንዲሆን መታገል። ማገዶ ይፈጃል እሱ የበለጠ። እሷን ግን አዲስ ናት፣ ለዚሁ ፊልም ገርተሽ ነው የምታወጫት፣ ቀለል ይላል ስራው። በዛ ላይ ደግሞ አይተሽ አስተውለሽ ከሆነ እኔ ፊልሞች ላይ ቀዝቃዛው ወላፈንም፣ ፍቅር ሲፈርድም፣ ቀይ ስህተትም፣ አባይስ ቬጋስም አዳዲስ አክተር ይዘው ነው የመጡት። ሁሉም ፊልሞች ላይ ከዚህ በፊት ያልተለመዱ ያን ትሬንድ መቀጠል እፈልጋለሁ። ለአዳዲስ ታለንት እድል መስጠት እፈልጋለሁ ሁሉ ጊዜና እሱም የኔ ፍላጎት የግል አለ። እንደገና ደግሞ ፊልሙም ራሱ በባህሪው የሚጠይቀው ነገር ስለነበረ በአዲስ ተዋናይ መስራት ይሻላል። ምን ስሜት ሰጣችሁ? ደስ ይላል፣ ትልቅ ነገር ነው። አህጉር አቀፍ በሆነ ትልቅ መድረክ ላይ ደግሞ ለመገኘት እድል ማግኘት እንደናንተ እንጀራው ለሆነ ሰው የሚወደውን ነገር እየሰራ ላለ ሰው ይሄ ሽልማት ምን ማለት ነው? እንደ ተዋናይ ትልቅ ስኬት ነው ማለት አትጠብቂውም። እኔ በግሌ አልጠበቅኩም ማለት እንደዚህ አይነት ቦታ ላይ ይወዳደራል ብዬ አልጠበቅኩም። ምክንያቱም አሁን ከውድድሩ በኋላ ያለውን ነገር ስትሰሚ ሞር ደግሞ ቴዲ ያለውን ነገር ሲያወራ 500 ምናምን ፊልም ነው የተወዳደረው። ከ500 ምናምን ፊልም ነው እንግዲህ ኢማጂን 500 ፊልም ላይ የተወዳደረውን አክተር አስቢ። ከዛ ውስጥ ተመርጦ ደግሞ 8 አክተር ሆኖ መቅረት፣ ከ8 ውስጥ ደግሞ አናውቅም፣ እሱ የእግዚአብሔር ስራ ነው። ሽልማታችን ለኛ እሱ እኔ በግሌ ሽልማቴ እሱ ነው ማለት ከዛ ሁሉ ተዋናይ ተመርጠሽ ትችላለህ ተብለሽ ታምኖብሽ 8 ውስጥ መግባት ማለት ትልቅ ነገር ነው። እግዚአብሔር ጨመረበትና ደግሞ የተሻለ ነገር ደግሞ የሚመጣበት ስራ ያድርግልን። ለምን በጣም ትልቅ ሰክሰስ ነው እንደ ተዋናይ አገርን መወከል የሚባለው ነገር ራሱ በጣም ትልቅ ነገር ነውና እና የቤት ስራም ነው ለኛ የሆነ ኃላፊነት እየተሰጠን ነው። ስለዚህ እሱን መጠበቅ ነው የሚሻለውና በጣም ጥሩ ነው። ላንቺስ እድል የመጀመሪያው ላይ ወስዳ አደባባይ ያቆመች ስራና እድል? አዎ እውነት ነው እድል ነው ይመስለኛል። ከዛ ግን የተገኘውን እድል በአግባቡ ደግሞ መጠቀም ያንቺ ስራ ነው የሚሆነው እና እድሌን በአግባቡ ተጠቅሜያለሁ ብዬ አስባለሁ። እና ደግሞ እድል የሚበልጥ ይመስለኛል። ምክንያቱም እንደ መጀመሪያ ፊልም ያየኋቸው ብዙ ፈተናዎች አሉ ምናምን ፊልም ለመስራት የልጅነት እድሜ ነው። ከዛ ደግሞ ኢንተርናሽናል ለመሆን ደግሞ ቲክቶክን ይዤ ዩቲዩብ ይዤ ከዛ ፊልሙን ሰራ ከዛ ወደፊት
እጩም ሆኖ እንደው 40 ላይ ስገባ ምናምን ሜቢ እንደዚህ አይነት ሰክሰስ አገኛለሁ ብዬ ነበር ማስበው እውነት ለመናገር because አይቻቸዋለሁ እንትኖቹንም ልጆቹን ከኔ ጋር የተመረጡትን ምናምንና ትልቆች ናቸው እኔ ትንሿ እና ደግሞ የመጀመሪያ ፊልሜ ነው እና ማመን ከብደኛል በጣም እውነት ለመናገርና በጣም ለኔ ትልቅ ሰክሰስ ነው ትልቅ ሰክሰስ በጣም ብዙ ተፈትነንበታል እውነት ነው እንደው በቀን መጨረሻ በልፋትም መሳካትን ማግኘት እኮ ትልቅ ነገር ነው የኢትዮጵያ ታሪክ ባህል እና አብዛኛው የሚነሳ ነገር እንደው ወደ ፊልም ቢቀየር ብለን እንቆጫለን በየቤታችን ምክንያቱም ለዚህ ደግሞ ማጣቀሻ የምናረገው በውጭው ዓለም ጥቂት ነገር ይኖራቸውና እሷን ትልቅ አድርገው ይሰራሉ እንላለን እዚህ ላይ ትንሽ እናውራት ሄዲ እሺ ያው እንዳለመታደል ሆኖ በተለይ በፊልሙ ዘርፍ ብዙ በሚገባ ልክ ወይም ፊልም በተጀመረበት እድሜ ልክ የቪዊንግ ካልቸሩ የማየት ካልቸሩ አላደገም ብዬ አስባለሁ እንዳልሹ በጣም ሀብታም ነን እኛ እንደ ሀገር በጣም ብዙ ታሪክ አለን መልካም ምድራችን ማንም ተመኝቶ የማያገኘው መልካም ምድር ነው ያለን በተለይ ለፊልም እንደ ፊልም ሰሪ ሆነሽ ስታስቢው 13 ወር ፀሐይ ያለሽ አትቸገሪም እነሱ 6 ወር ፀሐይ 6 ወር ጨለማ ሆኖ ነው ፊልም የሚሰሩት በታሪክ ስታዩ ከዓለም በሙሉ ቀድመን የተፈጠርን ነን እኛ በጀግንነት ስታዩ የአፍሪካ ኩራት ነን እኛ አድዋ ትልቁ መጠሪያችን ነው ግን ያው በጠላቶቻችንን በተሰራብን ደባ ላይክ እንደ ግብጽ እንደ አውሮፓውያን በመልካም ምድራችን አቀማመጥ ይመስለኛል በተሰራብንም ሴራ ጭምር ይመስለኛል እርስ በርስ በመዋጋቱ በመጠላላቱ በዘር በመከፋፈሉ ላይ አትኩሮት አደረግንና ጉልበታችንን እሱ በላው እንጂ ባለን አቅም ባለን ሀብት በጣም የምናስቀና ህዝቦች ነበር እውነቴን ነው እና ወደፊት ይቀየራሉ ያስባለሁ የማንበብ ባህላችን ሲያድግ የፊልምን የኪነ ጥበብ ውጤቶችን የማክበር ባህላችን ሲያድግ የተሻለ ጊዜ ይመጣል ብዬ ተስፋ አደርጋለሁ እውነት ነው የሁሉም ሰው ተስፋ ይመስለኛል ቀደም ሲል ስናወራ እንደነበረው እነዚህ ከወንዝ የሚሻገሩ ስራዎችን መስራት ስራው ብቻውን በቂ አይደለም የሚጠበቅ መመላለስ መጠየቆች መልስ መስጠቶች ተያያዥ ነገሮች አሉ ብዙ ሰው መታየትን ይፈልጋል ግን መታየት የሚከፍለውን ዋጋ ለመክፈል ዝግጁ አይደለም እንደዚህ ያሉ ነገሮችን ወደ ደጅ ይዞ መሄድ ምንድነው የሚጠይቀው ይሄ በጣም ጥሩ ጥያቄ ነው እስካሁን ያልተጠየቀም ጥያቄ ነው በጣም ጥሩ ጥያቄ ነው በዚህ ይሄን በተመለከተ ማመሰግነው አካል አለ እኔ አይደለሁም ፊልሙን ሰብሚት ያደረኩት habashaviu.tv የሚባሉ አሉ የኢትዮጵያ ፊልሞችን እንደ ኢትዮጵያ ኔትፍሊክስ ማለት ነው የኢትዮጵያ ፊልሞችን እየወሰዱ አፕሎድ የሚያደርጉ ፊልሙ ሲመረቅ ጋብዣቸው ነበር እነሱ አድዋ እዚህ ፒያሳ ሲመረቅ ፊልሙ ተጋብዘው ነበር ባለቤቶቹ አባይስ ቬጋስን ሰጥቻቸዋለሁ እነሱ ላይ አለ እና ፊልሙን ያቁት ስለነበረ ይሄ ውድድር ሲመጣ አስታውሰው እንላከው ብለው የላኩትም ፎርሙን የሞሉትም ሁሉንም መረጃ ከኔ ወስደው ተከታትለው ማሸነፌን የነገሩኝ እነሱ ናቸው የሚጠየቁትን ጥያቄ ወደኔ ፎርወርድ ያደርጉ እኔ መልስ እየሰጣቸው ስናሸንፍ ነው ኢሜል ሲደርሳቸው በስምንት ዘርፍ አሸንፋቸዋል ብለው ዜናውን የሰጡንና እነሱ መስጋናውን ቢወስዱት ደስ ይለኛል እንደው ሙዚቃችንን ቢወጣ በአፍሪካ ቢሰማ ደሞ ሻገር ቢል ፊልሞቻችንን እንላለን ግን ወደዛ የሚያሻግረውን ነገር ብዙ ባለ ማድረግ ስለመሰለኝ ነው ይሄንን ሐሳብ ያነሳው ስራሽን ስታከብሪው እና ስትወጂው ከመጀመሪያው ከፍሬሙ ጀምሮ እስከ መጨረሻው እስከ ውጤቱ ድረስ ጥንቃቄ ታደርጊያለሽ የሚገባው ክብር እንዲሰጠው ትለፊያለሽና የዛ ውጤት ነው በጣም ደስ የሚለው ዛሬ ምሽት ምንድነው የምትጠብቁት ዛሬ እንግዲህ እኔ እነሱ ቢሸለሙ ደስ ይለኛል እንዳልኩሽ እኔ አንድ ከዚህ በፊት ሄጄ ዛሬ 10 አመት ተቀብዬ መጥቻለሁ ለነሱ የእንጀራቸው መጀመሪያ ነው እሷ በጣም ለፍታለች እንደው እኛ ማመስገን ባህላችን ስላልሆነ ካልሆነ በስተቀር ፊልሙን ሙሉ ለሙሉ ተሸክመዋለች
ገገደል ትዘላለች። አንድ ሲን አለ አሁን ይሄ የገደል ዝላይ የሚባል በገመድ እየተያዘ ወታደሩ ራሱ አንድ ጊዜ ለመውረድ የሚፈራው ማለት ነው። አንድ ጊዜ ለመውረድ ይፈራል። ወደ 40 ሜትር 50 ሜትር ነው ርቀቱ እና ከዛ ላይ ገመድ ይዛ ትወርዳለች። አግባባዋትና እንደምንም በቃ ውጭና እኔ ራሴ ወጥቼ አይቼው እኔ ስራ ብባል ማልሰራው እኔ ስራ ብባል ማልሰራው ግን መሰራት ነበረበት እና ወጣን። አይዞሽ እንደዚህ ነው ምናምን ብዬ እኔ አዘ ዳይሬክተር መሬት ያለ ሰው ይባል የለ መሬት ያለ ሰው እንደሱ አይዞሽ ምናምን ብያት ሄደች። ወጣች፣ ወረደች፣ ይዛው ወረደች። ፍርሃት ነበራት የመጀመሪያው እና እኔ ግን በቅቶኛል። 1-2 ሰከንድ ካገኘው ከሱ ላይ ይበቃኛል ስላ ካልደከምኩ ሞቼ እገኛለሁ አለች። ምን አስበሽ መመተልሽ? ለኔ በጣም አስደንጋጭ ዴዲኬሽን ነው። ወታደር መሀል ገብታ ነው የምትሰራው። ሌላው በሙሉ ምናልባት 6 ወር 7 ወር ከሷ በፊት የሰለጠነ ወታደር እዛ ወታደር መሀል እኩል መስራት ለኔ ትልቅ ዴዲኬሽን። አይ ትሸለማለች። እኔ በቃ እና እንዲሁ ነው የተቀመጥነው። ትሸለማለች። ብትሸለም እሷ ደስ ይለኛል። እሱም እንደዛው ነው። በጣም ለፍቷል። ያው የሮሉ መብዛት የሷ ስለሚበዛ ካልሆነ በስተቀር የሷ ከቤተሰብ ጋር ተያይዞ ታሪክ አላት ምናምንና እሱ ሲመጣ ሲደመር ሲኑ ብዛቱ የሷ ስለሚበልጥ ካልሆነ በስተቀር እሱም የተጠየቀውን ሁሉ ሰጥቷል። በድል ተመለሱ። አሜን። ደግሞ እንደሚሆን ተስፋ እናደርጋለን። ከዛ በኋላም ደግሞ ይህንን ድል ይዘን ወደ ተመልካቾቻችን እንደምንመለስ ተስፋ አደርጋለሁ። የተወደዳችሁ ተመልካቾቻችን ከፋና ቀለማት ጋር ስላላችሁ እናመሰግናችኋለን። ስለ እናት ምድር በአፍሪካ ሙቪ አካዳሚ 2025 አዋርድ ላይ ካሉት 25 ካታጎሪዎች በ8ቱ ታይቶ ዛሬ ማታ ሌጎስ ላይ እንግዲህ በዚህ ስነ ስርዓት ላይ የሚገኝ ይሆናል። ከዚህ ፊልም ጋር ተያይዞ ያሉ ጉዳዮችን እያነሳን አብረን ቆየን። አሁንም ደግመን እንላለን እንኳን ደስ አላችሁ። ደግሞ በድልም እንድትመለሱ እንመኛለን። እናንተ በያላችሁበት መልካም የረፍት ቀን ይሁንላችሁ። እናመሰግናለን።